አንዳንዶቻችሁ ለመፈቀር ብላችሁ ራሳችሁን ትከዳላችሁ። አያችሁ፣ አንድ ሰው ከልቡ ማያፈቅር ማይወድ ከሆነ ያ ሰውን ለማሳመን መጣር የለብም። ካጠገባችሁ ያሉ ሰዎች ይውደዷችሁ አይውደዷችሁ የእናንተ ጉዳይ አይደለም። መልፋት የለባችሁ። ችግራችን ብዙዎቻችን እንለፋለን። ችግሩ መልፋት ላይ ነው ያለው። እስከ ለፋህ ድረስ ህይወት ሁሌም ከባድ ትሆናለች። ከዛ ስንቴ ከተጎዳህ በኋላ ከተማርክ በኋላ መጨረሻ የሚገባ ነገር ምንድነው? ለቀቅ ማድረግ እንዳለብህ ነው። ሰው የፈለገውን ነገር እንዲመርጥ መፍቀድ እንዳለብህ ነው። አንዳንዱ ሊወድህ ይችላል፣ አንዳንዱ ላይወድህ ይችላል። አንዳንዱ አትመቸውም፣ አንዳንዱ ትመቸዋለህ። በቃ just like that, you know የምትወስነው ነገር አይደለም። በቃ ላይ አስገድደህ የምታሳምነው ነገር አይደለም። ሶ ማሳመን አቁሙ። በቃ just like ኑሩ እንደ ሰው። በቃ ላይ አዶናይ ይኖራል፣ በቃ ይራመዳል፣ ሱፍ ይለብሳል፣ ስራው ይሰራል፣ ቤተሰቦቹን ያግዛል፣ ሰው ያግዛል ከተመቸው። በቃ እነዚህ ነገሮች ተረዳችሁ። ሰው ወደደ አልወደደና የኔ ጉዳይ አይደለም። ዝናብ ሲዘንብ ትደብራላችሁ፣ ትጨናነቃላችሁ። ፀሐይ ሲሆን በቃ ይደብራቸዋል ምናምን። ወይዘሩ ለራሱ ያጨናንቃቸዋል። ለምን? መቆጣጠር ስለምትፈልጉ ነው። መቆጣጠራችሁ የእግዚአብሔር ስራ ነው። ለቀቅ አድርጉለት ለእግዚአብሔር። ኦኬ ዛሬ ዘነበ፣ ኦኬ ምን ላይ ፎከስ ላድርግ? አቴንሽኔ ወዴት መሄድ አለበት? ትኩረቴ ወዴት መሄድ አለበት? ለቀቅ ባልን ቁጥር ነገሮች እየቀለሉ ይመጣሉ። ችግራችን መቆጣጠር ስለምንፈልግ ነው። ሰው መቆጣጠር እንፈልጋለን። የአየር ጸባይ መቆጣጠር እንፈልጋለን። ያለን ገንዘብ መቆጣጠር እንፈልጋለን። እኛ ብቻ እንስራ፣ እኛ ብቻ ጥሩ ነገር እናስብ፣ እኛ ብቻ እንራመድ ወደምንፈልገው አላማ። ሌላው ለእግዚአብሔር መተው ነው። እሱ ነው የሚያውቀው። እንደዚህ ማለት ሰላማዊ ህይወት ውስጥ ያስገባችኋል። መለመን ታቆማላችሁ። የራሳችሁ በር እንዳላችሁ፣ በረከት እንዳላችሁ ታውቃላችሁ።